ድጋሚ ከደወለ ግን ለእኔን ለማስቆም እንዳትሞክር። ምን ማለት ነው? ድጋሚ ከደወለ እኔ ምን ላድርግ? ምን ማለት ምን እንዳደርግ ነው የምትፈልገው? አባ ምንም እንድታረጊ አይደለም እየነገርኩሽ። በቃ ድጋሚ ከደወለ ሳይሆን ሲጀመር ስልኩ እጅ ላይ ነው። ብላክ ሊስት ውስጥ አልከተው። ሊስት ውስጥ ከተተው ቁጥሩን ከፈለክ ያዘው፣ ደውልና አውራው። ቢያስጨነቀኝ እኮ አባት እኔ ያላስጨነቁሽም አንቺን እንዴ ምን አድርግ ነው የምትይኝ? ለምን ተናገርክ ነው? ትላንት ከትላንት እሱ በፈለገ ሰዓት ተነስቶ እየሄደ በፈለገ ሰዓት እየጠፋ መጥቶ በፈለገ ሰዓት የሚደውልበት ምንም ምክንያት ሊኖር አይችልም። አምጣው ስልኩን። አባ ስልኩን አምጣው። እኔ ብሎክ ላድርገው። ብሎክ ማድረግ እኮ ከባድ ነገር እኮ ሲም ልቀይር ለሱ ስም ምንም ማውራትም ለምን ደወልክ ምናምን ብሎ ማውራትም አያስፈልግም እንዴ ማለት ነው። ሰው እንዴት በሌሊት ይደውላል? ያለሽበትን ነገር ያውቃል። እኔ ይዋቅ አይዋቅ እኮ ምንም የማውቀው ነገር የለም አባ። በቃ እንደ ሰው ምናልባት ሶሻል ሚዲያ የሚያይ ከሆነ ያውቃል፣ የማያይ ከሆነ ደግሞ አያውቅም። የራሱ ጉዳይ። አወቀም አላወቀም አሁን የኔ ጉዳይ አይደለም። በቃ የራሴን ህይወት እየኖርኩበት ያለበት ሰዓት ነው። መጠየቅ ያለብንን ነገር እንጠይቃለን። እኔ ደግሞ ምንም ነገር ከመጠየቅ ወደኋላ እንደማልል ታውቂያለሽ። ልክ ነህ እኮ መብትህ ነው። እዛ ነው ለምን አላወራኸውም እያልኩ ያለው። ተደጋጋሚ ከተደወለ መብቱ ነው። የአንተ ስልክ ማለት እኮ የእኔ ስልክ ነው አይደል እንዴ? እኔ አንተ ስልክ ተደጋጋሚ ቢደወል የቤት ቁጥር ምናምን ካልሆነ በስተቀር እንትን እላለሁ ወይ ብላክ ሊስት ውስጥ ከተዋለሁ። ሲቀጥል በዚህ ሰዓት ለምን እንዴት ይደውላል እኔ ጋር? እሱ ነው እኔም ጥያቄ የሆነብኝ። አዚ ብሎ መቼም የሴት ስም አዜብ አይደለም። እንደ አንተ አዚን አታውቀውም ነው? በቃ ያለፈ ታሪክ ነው እኮ አይደል እንዴ? ቤተሰቦቻችን እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም እግዚአብሔር ይመስገን አለን፣ ደህና ነን። እስኪ የሆነ ማታ የሆነ ያስቸገረን ነገር ነበርና እስኪ አሁን ልጠይቃት። የሆነ ደስ ያለ ነገር አለ አይነ በዚህ ሰዓት ትንሽ ብታርፍ ደስ ይለኛል፣ ግን ኦልሬዲ ነቅቷል። እኔም ስራ መውጣት አለብኝ። እስኪ ከሷ ብሰማ ይሻላል ብዬ ነው። አንዳንዴ በራሳችን የምንወስናቸው በራሳችን ሀሳብ ለራሳችን የምንሰጠው ግምት አለ። አረ እንደዚህ ስለሆነ እንዲህ ስለሆነ ነው ብለን ያ ጥሩ አይመስለኝም። ለምን ከዛ ከራሱ ከሰው መስማትን የመሰለ ነገር የለም። ለምንም ነገር ለመናገርም ለመቆጣትም ምንም ለማለት ከራሱ ሰው አንደበት መስማት የተሻለ ነው። አለበለዚያ በራስ ሀሳብ ብቻ የምናወራ ከሆነ የራሴን ስሜት ብቻ ማዳመጥ ከሆነ ልክ አይመጣም አይደል? ምናልባት እሷ የምትነግረኝ ነገር ልክ ሊሆን ይችላል፣ ሊያሳምነኝ ይችላል። ግን የምር ነው የምነግራችሁ፣ በጣም ተናድጃለሁ። ያው ብዙ ጊዜ በውስጤ ስለሚይዘው ነውና እኔ ምር ተናድጃለሁ፣ ደብሮኛል። እኔስ ከእሷ አንደበት ልስማውና ተኝታለች፣ ነቅቷል። እኔም ስራ መሄድ አለብኝ። የሆነ ነገሮቹ ክሊር ካልሆኑ ቀን ሙሉ መረበሽ ነው አይደል የሚሆነው? እስኪ እናት ተነሽ፣ ነቅቷል። ተነሽ ነቅቷል። ትንሽ ትንሽ እኔ ረፍዶብኛል፣ ስራ ላይ ነው። አብረን እንሄዳለን። ትንሽ ተኛለሁ።
ትንሽ ማውራሽ ነገር አለ እንዴ? ትንሽ ማውራሽ ነገር አለ። ምን ነው? ምንም እጅሽ አልተሻለሽም? እንትኑ የታሸገበት በጠዋት ለምንድን ትወጣው እንዴ? ስራ አልሰራ ነው አብረን አንወጣም። አንቺ ቀስ ብለሽ ትወጫለሽ። እኔ አልወጣም። ትታይኝ ሁሌ አብረን ነው እንዲሆኑት። ሁሌ አብረን እንወጣለን። አብረን እንወጣለን። ምንድን ነው የተኛሽበት ፊትሽ ተጨማዱ በቃ እና በጠዋት ግን እኔ እንቅልፍ አልጠገብኩም። ምን ገባ? እኔ የምለው ምን ሆኗል? ማታ ስልክሽ ተደጋግሞ እየተደወለ ነበር ማለት ሰምቻለሁ። አጠገብህ ጋር ስለነበር ስልኩ የተሳሳተ ቁጥር ነው ይሆናል። አይደለም የተሳሳተ ቁጥር አይደለም፣ ተደጋጋሚ እየተደወለ እንደውም ላነሳውም ነበር። አንደኛ ሁለት ሰዓት ነው የተደወለ። ማን የደወለው? ምን አታነሳው ነበር ሲጀመር? ለምን እንደተደወለ እኔ በምን አውቃለሁ? ማለት ነው ለምን እንደተደወለ? ሰዓት እላፊ ሆነ ወይ ሰው ችግር ገጥሞት ነው? የሚደውለው ሰውዬ ነው ችግር ያለበት። ታዲያ ሰዓት እላፊ ታዲያ ወይ ዘግተው አትተኛም? አባሺ ዘጋሁት እኮ። ስልክ ስዊች ኦፍ ይደረጋል? እሺ ማን ስልክ እኔ ስዊች ኦፍ ማድረግ እንደማልወድ ታውቂያለሽ። ለምን ሰው ለምን እንደሚደውል አይታወቅም። ቤተሰብ ሊደውል ይችላል፣ ብዙ ሰው ሊደውል ይችላል። እዚህ በማታ ስልክ ስዊች ኦፍ አይደረግም። እኔም ሳይለንት አላደርግም ታውቂያለሽ። ማን የደወለው? አዚ ነው የደወለው ወይዋ ስልኩን ምን ማለት ነው? ምንድን አልሰማሽኝም? አዚ ደውሎ ነበር። እየቀለድኩ አይደለም። በዚህ ሰዓት አዚ ምን ፕራንክ ነው? ሲጀመር እኔ ፕራንክ አልወድም። ደጋግሜ ተናግሬያለሁ እኮ ስራ መውጣት በነበረብኝ ሰዓት ወደኋላ ዘግቻለሁ። ምን ያልክ ነው ታዲያ? አዚ ሲጀመር እንዴት ሊደውል ይችላል? እኔ ጋር እኔ ልጠይቅሽ እንጂ እሱ ምን አውቃለሁ? አባ ምንም አውቀው ነገር የለም እኮ ነው። እንዴትስ ሊደውል ይችላል ነው በዛ ሌሊት? አንዴ እኮ አይደለም። ስልኩን አትዘጋውም ወይ አታነሳውም? መጀመሪያ እኮ ዘጋሁት። እንደውም ዝም ብዬ እንደዚህ አድርጌ ዘጋሁት። ከዛ ተደግሞ ሲደወል ከቤት መሰለኝ ምንድን ነው ብዬ ሳየው የሱ ስልክ ነው። ኢየሱስ ሲጀመር የሱ ስልክ እኮ አይሰራም ነበር አይደል እንዴ? የዛሬ ስንት ጊዜ አመት አላለፈው? ልጅ እናቴ አዚ ይላል። አዚ ብሎ መቼም የሴት ስም አዜብ አይደለም። እንዳንተ አዚ አታውቀውም ነው? በቃ ያለፈ ታሪክ ነው እኮ አይደል እንዴ? እኔ አሁን ስለ ታሪኩ እኮ አይደለም እየጠየኩሽ ያለው። ለምን ደወለ? ምን አውቃለሁ እንዴ? ለምን ደወለ በሌሊት ላይ? ምን አውቃለሁ እንዴ? ተደጋጋሚ ነው የደወለው። እኔ አዚዚ ስለመኖሩ እኮ አላውቅም። ከሀገር እንደወጣ ነው የማውቀው። ያኔ እዚህ የነበረ ሰዓት ላይ ይጠቀምበት የነበረ ቁጥር ነው አዚ ተብሎ ሴቭ የተደረገው።
ይቀጥል አምጣው ስልኩን ብላክ ሊስት ውስጥ ከተው። ያንን የራሳችን ነው ያለን ሰዎች ነን እኮ አይደል እንዴ? እኔ እኮ አሁን እየጠየቅኩሽ ያለው ስልኩ ተደውሏል። ስለዚህ ለምን ደወለ? ምን አውቃለሁ እንጂ የራሳችንን ህይወትማ እየኖርን ነው እኮ። እኔ ምን አውቃለሁ? ምንም አውቀው ነገር የለም። አንዳንዴ እንደዚህ አይነት ጥያቄዎች እንደዚህ አይነት ነገሮች ሲመጡ መጠየቅ ያለብንን ነገር እንጠይቃለን። እኔ ደግሞ ምንም ነገር ከመጠየቅ ወደኋላ እንደማልል ታውቂያለሽ። ልክ ነህ እኮ መብትህ ነው። እዛ ነው ለምን አላወራኸውም እያልኩ ያለው። ተደጋጋሚ ከተደወለ መብቱ ነው። የአንተ ስልክ ማለት እኮ የእኔ ስልክ ነው አይደል እንዴ? እኔ አንተ ስልክ ተደጋጋሚ ቢደወል የቤት ቁጥር ምናምን ካልሆነ በስተቀር እንትን እላለሁ ወይ ብላክ ሊስት ውስጥ ከተዋለሁ። ሲቀጥል በዚህ ሰዓት ለምን እንዴት ይደውላል እኔ ጋር? እሱ ነው እኔም ጥያቄ ሆነብኝ። ለአንዴና ለመጨረሻ ጊዜ ስልኩን አጥፍቶ ነው የጠፋብኝ ይሄ ልጅ። እሱን እኮ ነግረሽኛል አውቃለሁ። ከዚህ በፊትም ከአንዴም ሁለቴም ምንድን ነው ያደረገው? ሄደ ሲመጣ ይቅርታ አለ ምናምን የተወሰነ ጊዜ አብረን ነበረ። ከዛ መልሶ ድንገት ጠፋ። በቃ ምንም በማላውቀው ነገር ጭራሽ ነው የኔ ጠላቶች አግተውት ሊሆን ይችላል ምን ሊሆን ይችላል እያልኩኝ ስንት ያልገባሁበት ነገር አለ። በቃ ድምፁን አጥፍቶ ጠፋ። ከሀገር መውጣቱን እርግጠኛ ስሆን በቃ አርፌ ተቀምጦ እዚህ ዛሬ ላይ የራሴ ህይወት ሲኖረኝ ዛሬ ላይ ትዳር ውስጥ ሲሆን ምናምን እኔ ጋር ሊደውልበት የሚችልበት ምንም ምክንያት የለም። ምንም ማውራትም ለምን ደወልክ ምናምን ብሎ ማውራትም አያስፈልግም እንዴ ማለት ነው። ሰው እንዴት በሌሊት ይደውላል? ያለሽበትን ነገር ያውቃል። እኔ ይወቅ አይወቅ እኮ ምንም የማውቀው ነገር የለም አባ። በቃ እንደ ሰው ምናልባት ሶሻል ሚዲያ እናያይ ከሆነ ያውቃል፣ የማያይ ከሆነ ደግሞ አያውቅም። የራሱ ጉዳይ። አወቀም አላወቀም አሁን የኔ ጉዳይ አይደለም። በቃ የራሴን ህይወት እየኖርኩበት ያለበት ሰዓት ነው። ትናንት ከትናንት እሱ በፈለገ ሰዓት ተነስቶ እየሄደ በፈለገ ሰዓት እየጠፋ መጥቶ በፈለገ ሰዓት የሚደውልበት ምንም ምክንያት ሊኖር አይችልም። አምጣው ስልኩን አባ፣ ስልኩን አምጣው። እኔ ብሎክ ላድርገው። ብሎክ ማድረግ እኮ ከባድ ነገር እኮ ሲም ልቀይር ለሱ ስም እንግዲህ ስንት ስራ የሚሰራበት ስልክ ነው። ቤተሰብ እንትን የሚለው ስልክ ነው አይደለ? ለሱ ስልክ ቁጥር ልቀይር። አንተ እንደዚህ ያብሽ ከሆነ እንዴ በዚህ ልክ አንተ ተናደህ ተቆጥተህ ምናምን እኮ እንደዚህ እኮ ሊረብሽህ እኮ አይገባም። እንዴት ነው ሊረብሽ አይገባም? አንቺ ለራስሽ ንጹህ ነሽ። ምንም አይነት ግንኙነት የለሽም። ግንኙነትሽን ጨርሰሻል ከሱ ጋር። ምንም አይነት ነገር የለሽም ማለት አንቺ አይምሮሽ ሰላም ነው። እንደዚህ አይነት ስሜት ነው የሚሰማሽ ለአንቺ። እስኪ ገልብጠሽ አስቢ። ገልብጬ ምንድን ነው የማስበው? ገልብጬ ምን ማሰብ ነው? እሺ ምን ላድርግ? ምን አድርጊ ነው የምትለኝ? በቃ አይ ቆይ አሁን እኔ ጥፋተኛ ሆኜ ነው እየተሰማሁ ያለው? እኔ ጥፋተኛ ነሽ ወይም ደግሞ አንቺ እንደዚህ አድርገሻል እንዲህ ነሽ አላልኩም። ቃላት እንደ ልባችን የምናወራ ከሆነ ልክ አይመጣም። እኮ እሺ ምን አድርጊ ነው የምትለኝ? ቃላት እንደ ልባችን እየመረጥን እየተጠነቀቅን ካልሆነ የምናወራው ዝም ብሎ መጣ ብለን የምናወራ ከሆነ የሆነ መስመር ይሰጣል ንግግራችን፣ ልክ አይመጣም። እሺ ምን አድርጊ ነው የምትለኝ? አሁን እኮ እኔ ግራ ገባኝ። ለምን ደወለ ብዬ ነው የጠየኩሽ። ሌላ ነገር እኮ ለምን ደወለ? እኔ በምን አውቃለሁ? ለምን እንደደወለ በምን አውቃለሁ? የዛሬ ስንት ጊዜ ከሀገር መውጣቱን የማውቀው ልጅ አሁን ላይ ሌሊት ላይ ለምን እንዴት ደወለ ብዬ ምን ብዬ ልመልስልህ? አላውቀው፣ አላገኘሁት፣ አላወራው፣ ከሱ ጋር አልተደዋወልኩ እንዴ። ምንማ እኔ ህይወት ላይ አዲስ ነገር ሲኖር ካንተ ዋሻለሁ፣ ደብቃለሁ እንዴ? ሳልነግርህ የማደርገው ነገር ይኖራል ብለህ ታስባለህ? እኔ እንደዛ አላልኩም። ልክ እኮ አሁን እኔ የሆነ የማውቀው ነገር እንዳለ የደወለ ጥያቄ ነው የጠየኩሽ እንዴ። መስመር አትሳች ስትናገሪ። ለምን ደወለን አይደለ? አላውቅም። ስልኩ እጅ ላይ ነው ያለው። ስትፈልግ ብላክ ሊስት ውስጥ ከተታው
ስትፈልግ አውራው ለምን እንደደወለ። ምናልባት ያለሁበትን ህይወት የማታውቅ ከሆነ አግብቻለሁ፣ ለወልድ ነፍሰ ጡር ሆኜ ቀናቶችን የምጠባበቅ ሰው ነኝ። በቃ ጨርሰናል። የተዘጋ ፋይል ነው። ምናልባት ሶሻል ሚዲያ እየተከታተለ ካልሆነ ውጪ ደግሞ ከሆነ ፎርሹር በፊትም አይቶ ነው የመጣው። ዛሬም ደግሞ ልክ ተረጋግቼ ሰላም ሆኜ በምኖርበት ሰዓት ላይ ከመጣ ሆን ብሎ ሊረብሸን ነው። ለዛ ደግሞ ክፍተት መፍጠር መቻል የለብንም። በዚህ ልክ ሊረብሽም አይገባም። አባት ታይ እንደዛ አትበይ። አብሬ ነው እኮ ያለው። እንደዛ ይባል ሊረብሽ አይገባም አይባልም። እኔ በራሴ እርግጠኛ ስለሆንኩኝ ነው። እኔ እሱን አልጠየኩሽም። እኔ ባንቺ እርግጠኛ አይደለሁም አላልኩም። ሊረብሽም አይገባም አይባልም። ሰው ነኝ እኔ እንዴ። ከኔና ከአንቺ ፍቅር ጋር የሚያገናኘው ነገር ኖሮ አይደለም። ፍቅሩም ምንም ወደዛ አድርገ ነው እያወራን። ብዙ ሰው ህይወቱ የሚመሰቃቀለው በዚህ ነው። መዋደዱ ምናምን ዞር ማለት አለበት። እዛ ጋር አስቀምጠን እዚህ ጋር ይሄን ጉዳይ ግን ማውራት ስላለብን እያወራሁሽ ያለው። ይሄን አድርጊ በለኝሽ ምን ላድርግ ነው? አሁን እኔ እኮ እሱ ልክ ነው እያልኩኝ አይደለም እኮ። በቃ ማታክ ከሆነ ይኸው እየተናገርክ ነው ሶሻል ሚዲያ ላይ። ምናልባት የማይከታተል ከሆነ ከዛ ባለፈ ግን ሆን ብሎ የኔን ህይወት ሊረብሽ የሚችልበት ምንም ምክንያት አይኖርም። ክፍተት አትፍጠር። በቃ እኔ ምንም አውቀው ነገር የለም። ክፍተት እኛ አልፈጠርንም። እኔና አንቺ ጋር ክፍተት የለም። እኔ ነገር ለማደርገው ነገር አሁን አንቺን እያማከርኩሽ ነው። ምንም ማድረግ አይጠበቅብንም። በቃ ወይ ሆን ብሎ ሰላማችንን ለማደፍረስ ነው የመጣው። ምን ችግር አለ ታዲያ? ሰላማችንን በማይነካ መልኩ እኮ እሱን ምን ማድረግ እንዳለብኝ እኔ አውቃለሁ። እዛ ደረጃ ምንም የሚያደራርስ ነገር የለም። የሚያደራርስ ነገር አለ እንጂ ስልክን አይደል አባ ብላክ ሊስት ውስጥ ከተታው። ቁጥሩን ከፈለክ ያዘው፣ ደውልና አውራው። ሊያስጨነቀኝ እኮ አባት። እኔ ያላስጨነቅኩሽም አንቺን እንዴ ምን አድርግ ነው የምትይኝ? ለምን ተናገርክ ነው? ዝም ብዬ መሄድ ነበረብኝ ስራ። ጠየቅኩሽ። አይ እኔም የማውቀው ነገር የለም ማለት በቃ እሱ ላይ ነው እያወራን ያለ ነው። አለቀ። ሌላ ነገር እኮ የለው። ለምን ትጨነቂያለሽ አንቺ? እኔ ነው ማልጨነቅ። አንተን የሚያስጨንቅ ነገር አስጨንቀኝ ነው። ለዚህ ነው አሁን ትታይለት የነበረው ስራ። አረ ሌላ ጊዜ አድርሰኸኝ ነው አይደል? እንደመጣልሽ አትናገሪ። አይደለም ሌላ ጊዜ አድርሰኸኝ ነው። ምን አገናኝ? ረጅም ጊዜ ሱቅ ታደርሰኛለህ። ገባኝ እንዴ? ማታ አልነገርኩሽም? አላወራንም ማታ? ሰው ለምንድን ነው ግን የሆነ ነገር እንትን ስለሆነ እንትን እንደዚህ ነው ማለት አይባልም። እንደዚህ ላሰብ ማታ ያወራነውን ረስተሽዋል ስተኝ? እሺ እንደውም አብረን እንሄዳለን። ልነሳ በቃ። ተቀስከኛል በቃ። ከዚህ በኋላ መቼም አልተኛም መልሼ። እሺ ተነሽ። በዛ ይሻልሽ። አርጊሱ ድጋሚ ከደወለ ግን ለእኔን ለማስቆም እንዳትሞክር። ምን ማለት ነው? ድጋሚ ከደወለ እኔ ምን ላድርግ? ምን ማለት ምን እንዳደርግ ነው የምትፈልገው? አባ ምንም እንድታረጊ አይደለም እየነገርኩሽ። በቃ ድጋሚ ከደወለ ሳይሆን ሲጀመር ስልኩ እጅ ላይ ነው። ብላክ ሊስት ውስጥ አልከተው። እሺ እኔ ግን ምንም ማድረግ አልችልም። እሺ